እነዚህ ሰዎች ለመብላት ምንም ነገር ያደርጋሉ፣ ለመክበር ምንም ነገር ያደርጋሉ፣ ገንዘብ ለማግኘት ምንም ነገር ከማድረግ ወደ ኋላ አይሉ፣ ክብራቸውን ለመጠበቅ ምንም ነገር ያደርጋሉ፣ ስማቸውን ለማስጠበቅ ምንም ነገር ያደርጋሉ። አሁን ያለችው ቤተክርስቲያን ላይ ክብራቸውን እንደምትነኩ ከተሰማቸው የእናንተ ክርስትና ህይወት ገደል ሊገባ ይችላል። በፖሊስ ማሳሰር ካለባቸው ያሳስሯቸዋል። መገደላቸው አስፈላጊ እንደሆነ ካሰቡ ቅጥረኛ ገዳይ ቀጥረው ያስገድሏቸዋል። መመረዝ ካስፈለገ ምግብ አብልተው ይመርዟቸዋል። ምንም ይሄ አሁን የምናየው ነው። ሶሻል ሚዲያ ላይ የእናንተን ስም ማጥፋት አስፈላጊ ሆኖ ከተገኘ ያለ ርህራሄ ያደርጉታል። የነሱን ወንበር እንደነቀነቃችሁ ከተሰማቸው ወይም ይነቀነቃል ብለው ስጋት ከሆናችሁባቸው ምንም ነገር ከማድረግ ወደ ኋላ አይሉም። ክፉዎች አራዊት ናቸው። የእናንተ ክርስትና ህይወት ቤተሰባችሁ፣ ልጆቻችሁ፣ የትዳር አጋሮቻችሁ ምንም ናቸው ለነሱ። የምታገለግሉት ህዝብ ምንም ናቸው ለነሱ። እያየን ያለነው እሱን ስለሆነ የርህራሄ ስሜት የላቸውም። ርህራሄ የለሾች ናቸው። ለሌላው ስሜት ደንታ የላቸውም። ከሌላው ሰው መጠቀም ካለባቸው ምንም ወደ ኋላና ወለም ዘለም የለም ያደርጉታል። የሰው ችግር ገንዘብ አልነበረም። የሰው ችግር የዘላለም ህይወት ነው። የሰው ችግር ትዳር አልነበረም። የሰው ችግር የዘላለም ህይወት ነው። የሰው ችግር ፎቅ አልነበረም። የሰው ችግር የዘላለም ህይወት ነው። ተወዳጆች ሆይ የሰው ችግር አውሮፓና አሜሪካን ሀገር መሄድ የቪዛ ኢሹ አልነበረም። የሰው ችግር የዘላለም ህይወት ነው። የሰው ችግር እርሻና ንግድ አልነበረም። የሰው ችግር የዘላለም ህይወት ነው። ይኸውላችሁ የዘላለም ህይወት ችግር ነበረበት የሰው ልጅ ኃጢአት። አያችሁ የእግዚአብሔር ልጅ የተገለጠው ኃጢአትን ምን ለማድረግ ነው? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጌታ ኢየሱስ ከሙታን በመነሳቱ ለሕያው ተስፋ ለማይጠፋ እድፈት ለሌለበት ለማያልፍ ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። እንደምን ከርማችኋል የተወደዳችሁ ወገኖች? ጸጋ በክርስቶስ ኢየሱስ ይብዛላችሁ። ሰላም ለእናንተ ይሁን። ባለፈው ሳምንት በጌታ ምሕረት ስንካፈል የነበረው የቲቶ መልእክት ጥናታችን ታስታውሱ እንደሆን የተካፈልነው ወይም የተነጋገርነው ቁጥር 10 ላይ ያለው ነበረ። ያም የማይታዘዙ ከንቱ የሚናገሩ የሚያታልሉ ከተገረዙት ወገን የሚሆኑ ብዙ ናቸው ብሎ እነዚህን ሰዎች መቃወም ብቻ ሳይሆን በቃ ኢንቴንሽናቸው ወይም ፍላጎታቸው የማይገባውን ረብ ነው የሚፈልጉት ብሎን ነበረ። የማይገባውን ጥቅም ፍለጋ ነው የሚሯሯጡትና እነዚህን አፋቸውን ማዘጋት ይገባል። በእግዚአብሔር ቃል ነው ታዲያ በእጅ ሳይሆን በእግዚአብሔር ቃል አፋቸውን ማዘጋት ይገባል ብሎን ነበረ። ዛሬ ከቁጥር 11 ጀምሮ ያለውን እናነብና የዕለቱን ደግሞ ቃል እንካፈላለን። የእግዚአብሔር ቃል እንዲህ ይላል። ቁጥር 12 የገዛ ራሳቸው ነቢይ የሆነም ከእነርሱ አንዱ የቀርጤስ ሰዎች ዘወትር ውሸተኞች፣ ክፉዎች፣ አራዊት፣ በላተኞች፣ ስራ ፈቶች ናቸው ብሏል። ይህ ምስክር እውነተኛ ነው። ስለዚህ ምክንያት የአይሁድን ተረትና ከእውነት ፈቀቅ የሚሉትን ሰዎች ትእዛዝ ሳያዳምጡ በሃይማኖት ጤናማዎች እንዲሆኑ በብርቱ ውቀሳቸው። ሁሉ ለንጹሖች ንጹሕ ነው፣ ለርኩሳንና ለማያምኑ ግን ንጹሕ የሆነ ምንም የለም። ነገር ግን አእምሯቸውም ሕሊናቸውም ረክሷል። እግዚአብሔርን እንዲያውቁ በግልጥ ይናገራሉ፣ ዳሩ ግን የሚያስጸይፉና የማይታዘዙ ለበጎ ሥራ ሁሉ የማይበቁ ስለሆኑ በሥራቸው ምን ያደርጉታል? ይክዱታል ይላል። አምላካችን የቃሉን ደጆች እንዲከፍትልን አጭር ጸሎት እንጸልይ። ጌታ እግዚአብሔር ሆይ እናመሰግንሃለን፣ ከፍ ከፍ እናደርግሃለን። አባ የቃልን ፍቺ አብራለን። አቤቱ ጌታ እግዚአብሔር ሆይ ቃሉን ልኮ ፈወሳቸውም ተብሎ እንደተጻፈ ቃልህን ልከ ፈውሰን። ከድካም ጌታ እግዚአብሔር ሆይ የምንበረታበት፣ ጌታ እግዚአብሔር ሆይ ካለማወቅ ነፃ የምንወጣበት፣ ከድንቁርና እግዚአብሔር ሆይ የምንላቀቅበትን ቃልህን ዛሬም አስተምረን።
አቤቱ ጌታ እግዚአብሔር ሆይ አቤቱ ቃልህ ተገኝቷል እኔም በልቼዋለሁ እንዳለህ አቤቱ ቃልህ ዛሬም ስለተገኘ እኛንም ለትመግበን ከእግሮች ስር ጌታ እግዚአብሔር ሆይ የቃልህን ገበታ ጌታ እግዚአብሔር ሆይ አሰናድተህ ስለሰበሰብከን እናከብርሃለን። ጌታ እግዚአብሔር ሆይ እርዳን። ክብር ሁሉ ለአንተ ይሁን በመድኃኒታችን በኢየሱስ ክርስቶስ ሕያው ስም አሜን። ጸጋ በክርስቶስ ኢየሱስ ይብዛላችሁ የተወዳጆች። ሐዋርያው ጳውሎስ ባለፈው እንግዲህ የተናገረውን ይሄ ባለመታዘዝ ከንቱ በመናገር እንደገናም ደግሞ በማታለል አጭበርባሪዎች ናቸው። ይሄ ሃይ ኮፒ በመስራት የሚታወቁ ሃይ ኮፒ ትምህርቶችን የሚያዘጋጁ ናቸው። እነዚህ በቃ ያልሆነውን ነው ቅቡን ወርቅ ነው እያሉ የተጣፈውን ሁሉ ይሄ የተለጣጠፈውን ሁሉ በቃ ፋሽን ነው እያሉ የሚያዘጋጁ ሰዎች አሉ። አይታችሁ እንደሆነ አንዳንድ ሰዎች በቃ ንትብ ያለውን ይሰፋፉትና ፋሽን ነው ብለው ለሰዎች እንደሚሸጡ እነዚህ ሰዎች እግዚአብሔር ይህንን መንገድ የደህንነት መንገድ ነው ያዘጋጀው ብለው በቃ መዓት የሚያደርጉት ነገር አለ እና እነዚህን መታገስ አያስፈልግም። በቃ ሐሰተኞችን መታገስ ማለት ትምህርታቸውን እንዲበቅል ማድረግ ነው። በፍጹም እድል መስጠት አያስፈልግም። እዛው አፋቸውን ማዘጋት ነው የሚገባው ብሎ ነበረ። ዛሬ የራሳቸው ሰው የሆነውን ሰው ሪፈር ያደርገዋል ጳውሎስ። የቀርጤስ ሰዎችና የሃይማኖት መልካቸው የሃይማኖት መልካቸው ምን ይመስላል? እንደውም ለዛሬ ትምህርት የምንሰጠው ርዕስ ይህንን ነው። የቀርጤስ ሰዎችና የሃይማኖት መልካቸው ምን ይመስላል? ጳውሎስ ታሪክ አዋቂ ሰው እንደሆነ ታውቃላችሁ። በጣም ታሪክ አዋቂ ነው ጳውሎስ። ስለዚህ ስለ ቀርጤስ ሰዎች የሚናገረውን ከታሪክ አንድ ነገር አጣቅሶ ነው። ታስታውሱ እንደሆነ ወደ አቴናም በሄደበት ጊዜ የአቴና ፈላስፎች የሚሉትን በማንሳት ትምህርቱ አስተምሮ ነበረ። ስለዚህ ያውቃል ሰዎች ምን እንደሚሉ። ስለዚህ ለሚያስተምረው ትምህርት ድጋፍ አንድ ሰው ይጠቅሳል። ምን ይላል? የገዛ ራሳቸው ነብይ የሆነ ከእነርሱ አንዱ የቀርጤስ ሰዎች እንደዚህ ብለዋል። የቀርጤስ ሰዎችን እንዲህ ብሏቸዋል። የራሳቸው ነብይ ነው። ይኸውላችሁ ጳውሎስ ከሰውየው ጋር የመንፈስ አንድነት የለውም። የመንፈስ አንድነት የለውም ማለት ይሄ ሰው የቀርጤስ ሰው ነው። የቀርጤስን ጣዖት የሚያመልክ ሰው ነው። ይህ ሰው በቀርጤስ ደሴት ውስጥ በክኖሶስ ከተማ ወይም በክኖስስ ከተማ የሚኖር አንድ ሰው ነው። ኖሮ የነበረ ነው። በእርግጥ በዚያን ዘመን የለም። ግን በዚህ በቀርጤስ ደሴቶች ውስጥ በአንዷ ከተማ ውስጥ የሚኖር የጣዖት አምላኪ ካህን ነው ሰውየው እና ነቢይ ነው። አንዳንድ መጽሐፍ ስሙንም አግኝተነዋል ብለዋል። ስሙ ሙሉ ይታወቃል። እና ይሄ ሰው እንደውም በአንድ መጽሐፍ ላይ ሳነብ ኤፒሜኔደስ የሚባል ነው ይሉታል የሰውየው ስም። ኦኬ ስሙ ብዙ አያስጨንቃችሁ። ግን የጣዖት አምላኪ ሰው ነው እና ይሄ ሰው የሚያመልከው ጣዖት አምልኮ ነው። የሚከተለው ጣዖት አምልኮን ነው። ልቡ ያዘነበለ ወደ ጣዖት አምልኮ ነው። ጣዖት አምላኪ ሰው ነው ሰውየው። ግጥም ያለ ጣዖት አምላኪ ሰው ነው። ምንም የእግዚአብሔር መንፈስ በውስጡ አይሰራም። ግን አንድ ሀቅ ተናግሯል ጳውሎስ። ሪፈር ያደርገዋል እሱ በቃ ለትምህርቱ ማጣቀሻ ይጠቀመዋል። ይህንን ሰው ጳውሎስ ስለተጠቀመው ጤናማ ነብይ ነው ብለው የሚጠቀሙ ሰዎች ስላሉ ነው እዚህ ላይ አጽንኦት ማድረገው። ምንም ጤናማ ነብይ አይደለም ሰውየው። የእግዚአብሔር መንፈስ በውስጡ አይሰራም። ጣዖት አምላኪ ነው። ግን የተናገረው ነገር ትክክል ነው። ጳውሎስ ሪፈር አድርጎታል። እናም ስለ ማንነታቸው የተናገረው ነገር አለ። ከዚህ ሰው ጀርባ የሚሰራው የእውነት መንፈስ ባይሆንም ነገር ግን ይህ ሰውዬ ትክክል ተናግሯል እና የሐዋርያት ሥራ ምዕራፍ 17 ላይ ጳውሎስ ቁጥር 28 ላይ የተጠቀመውን አይነት ማለት ነው። የእናንተ እኮ እግዚአብሔር ዘመዳችን ነው የሚሉ አሉ ምናምን ብሎ ማለት ነው። እዛ እንደተጠቀመው ትምህርት ማጣቀሻ ነው ይሄንን የተጠቀመው እና ሰውየው ምን ብሏል? በቀርጤስ ሰዎች ላይ የራሳቸው ሰው የመሰከረው ምስክርነት እንዲህ ነው። ምን አለ ሰውየው? የቀርጤስ ሰዎች ዘወትር ውሸተኞች። ይሄ በጣም ልናውቀው ይገባል። ዘወትር ምንድን ናቸው? ውሸተኞች። ዘወትር ውሸተኞች ናቸው።
ይሄ ብቻ አይደለም። ዘወትር ውሸተኞች፣ ክፉዎች አራዊት። ክፉዎች አራዊት። ሶስተኛም ክፉዎች አራዊት ብቻ ሳይሆን ክፉዎች አራዊት በላተኞች። በላተኞች። አራተኛ ስራ ፈቶች ናቸው ብሏል። ይሄ የቀርጤስ ሰዎች ጠባይ ነው። የቀርጤስ ሰዎች ማንነት ነው። የቀርጤስ ሰዎች ማንነት ነው። በገዛ ራሳቸው ነቢይ የተረጋገጠ ነው። ዘወትር ውሸተኞች ማለት ውሸት ድንገት የሚመጣባቸው ሰዎች ሳይሆኑ፣ አምልጧቸው ድንገት የሚዋሹ ሳይሆኑ፣ ውሸት የዘወትር ተግባራቸው ነው። ምናልባት እውነት ያመልጣቸው ይሆናል። ዘወትር ውሸተኞች ናቸው ማለት በቋሚነት ይዋሻሉ። እነዚህ ሰዎች በቋሚነት ውሸተኞች ናቸው፣ ውሸታም ናቸው። ይሄ በቋሚነት ነው የሚያደርጉት። በቋሚነት ውሸተኞች ናቸው። በቋሚነት ዋሾ ናቸው። ቋሚ ውሸታም። ይሄ የማን ነው ካልን፣ ይሄ ተግባር የማን ነው ካልን የዮሐንስ ወንጌል ምዕራፍ 8ን ማንበብ ትችላላችሁ። የዮሐንስ ወንጌል ምዕራፍ 8 ወደ ቁጥር 44 አካባቢ የሰይጣን ባህሪ ነው። እሱ ሐሰተኛ የሐሰት አባት ነው። ሐሰትን የሚናገረው ከራሱ አመንጭቶ ነው የሚናገረው። አያችሁ፣ አሁን አባታቸውን ይመስላሉ የቀርጤስ ሰዎች። ውሸት ቋሚ መተዳደሪያቸው ነው። ውሸት ቋሚ መለያቸው ነው። የነሱ መለያ ነው። ዘወትር ውሸተኞች ናቸው። ውሸተኛ በመሆናቸው ሰይጣን የሚገዛቸው ወይም የሚሰለጥንባቸው እንደሆኑ ማረጋገጫ ነው። ምክንያቱም የዚች የውሸት አባቷ ዲያብሎስ ነው። አያችሁ፣ የእግዚአብሔርን ሐሳብ ገልብጦ አይደለም እንደ ዲያብሎስ የሚናገር ያለው? አዎ። እንዴት? ለምሳሌ ሔዋንን ምን አላት ዲያብሎስ? እግዚአብሔር ይሄንን ከበላችሁ ትሞታላችሁ ብሏት ነበረ። ይሄንን ከበላችሁ ትሞታላችሁ ሲላት ምንድን ያላት እሱ? አትሞቱም፣ እንደ እግዚአብሔር ትሆናላችሁ ብሎ ዋሸ። የእግዚአብሔርን ሐሳብ ጠምዝዞ፣ የእግዚአብሔርን ሐሳብ አራቅቶ፣ የእግዚአብሔርን ሐሳብ ገልብጦ ነው የሚናገረው። ውሸት ቋሚ ነው፣ የእሱ ነው፣ የሰይጣን ነው። እነዚህን ሰዎች ማን እንደሚመራቸው እዩ። ዴቪል ፕሮሰስድ ናቸው። የሚመራቸው እሱ ነው። ያ ሉሲፈር ነው የሚመራቸው። ያ የጨለማው አጋንንት ነው የሚመራቸው። ያ ሐሰተኛው መልአክ ነው የሚመራቸው። ሐሰተኛው ገዢ ነው የሚመራቸው። የጥልቁ ኃይል ነው የሚመራቸው። አባታቸው እሱ ነው። ውሸተኞች ናቸው። ዘወትር ነው ታዲያ፣ ዘወትር። እነዚህ እኮ የሃይማኖት መልክ ያላቸው ጭምር ናቸው አይደል እንዴ? የቀርጤስ ሰዎች እንደዚህ ናቸው። እነዚህ ሰዎች ይሄንን አመላቸውን ይዘው የት መጥተዋል? ቤተ ክርስቲያን ውስጥ ገብተዋል። ይሄንን አመላቸውን ይዘው ፑልፒት መድረኩ ላይ ቆመዋል። አውደ ምሕረቱን ይዘውታል። ዘወትር ውሸተኞች ናቸው ታዲያ። ያ ብቻ ግን አይደለም፣ ክፉዎች አራዊት ናቸው። ይሄንን ሳስብ በጣም እደነቃለሁ ቅዱሳን፣ በጣም እደነቃለሁ። ምን አለበት ክፉዎች ብቻ ብሎ ቢበቃው? ክፉዎች ብቻ ግን አይደሉም፣ አራዊት ናቸው። አራዊት ብሎ ቢበቃው ምን አለበት? ይሄኛውን ደገመው፣ ክፉዎች ናቸው አለ። ወገኖቼ ሆይ አውሬ እኮ በቃ የክፋት ጥግ ነው አይደል እንዴ? አውሬ ለመኖር ሲል ማንኛውንም ነገር ላይ ይጨክናል። ገና የተወለደች ሚዳቋ ትሁን፣ ገና የተወለደች ትንሽዬ የእንስሳ ግልገል አይተውም፣ አይራራላትም። ምን ያደርጋታል? ይጨፈልቃታል አይደል እንዴ? በዛም ያህል መዳፉ ይከድንላታል። ገና ምናልባት ውሃ በመጠማት ላይ ያለች ዋላ እንኳን ብትኖር አይራራላትም። አውሬው ምን ያደርጋታል? ለምሳሌ የባህር አውሬ ከሆነ ውሃ ተጠምታ ግብግብ ብላ ወደ ውሃ ሄደችውን ስቦ ያስገባታል። ተጠምታለች ብሎ አይራራላትም። ስጋ በላ አራዊት እንደዚህ ናቸው። ሌላ አውሬ መባል ራሱ እኮ በራሱ ከባድ ነገር ነው። ግን ክፉዎች አራዊት ክፉ መሆናቸውን ለማሳየት የተጠቀመበት ቃል ነው ይሄ። እነዚህ ሰዎች ለመብላት ምንም ነገር ያደርጋሉ። ለመክበር ምንም ነገር ያደርጋሉ። ገንዘብ ለማግኘት ምንም ነገር ከማድረግ ወደ ኋላ አይሉ።
ክብራቸውን ለመጠበቅ ምንም ነገር ያደርጋሉ። ስማቸውን ለማስጠበቅ ምንም ነገር ያደርጋሉ። ኑ አሁን ያለችው ቤተክርስቲያን ላይ ኑ መምጣት ትችላላችሁ፣ መታዘብ ትችላላችሁ። ክብራቸውን እንደምትነኩ ከተሰማቸው የእናንተ ክርስትና ህይወት ገደል ሊገባ ይችላል። በፖሊስ ማሳሰር ካለባቸው ያሳስሯቸዋል። መገደላችሁ አስፈላጊ እንደሆነ ካሰቡ ቅጥረኛ ገዳይ ቀጥረው ያስገድሏቸዋል። መመረዝ ካስፈለገ ምግብ አብልተው ይመርዟቸዋል። ምንም ይሄ አሁን የምናየው ነው። የነሱን ክብር ለመጠበቅ ካስፈለገ ሶሻል ሚዲያ ላይ የእናንተን ስም ማጥፋት አስፈላጊ ሆኖ ከተገኘ ያለ ርህራሄ ያደርጉታል። ምክንያቱም ክፉዎች ምንድን ናቸው? አራዊት ናቸው። ኢትዮጵያውያን እኛ ላይ የቀርጤስ ሰዎች ጠባይ ገብቷል። ክፉዎች አራዊት የነሱን ወንበር እንደነቀነቃችሁ ከተሰማቸው ወይም ይነቀነቃል ብለው ስጋት ከሆናችሁባቸው ምንም ነገር ከማድረግ ወደኋላ አይሉም። ክፉዎች አራዊት ናቸው። የእናንተ ክርስትና ህይወት፣ ቤተሰባችሁ፣ ልጆቻችሁ፣ የትዳር አጋሮቻችሁ ምንም ናቸው ለነሱ። እናንተ የምታገለግሉት ህዝብ ምንም ናቸው ለነሱ። እያየን ያለነው እሱን ስለሆነ ክፉዎች አራዊት ልባቸው የአራዊት ልብ ብቻ ሳይሆን የክፉዎች አራዊት ልብ ነው ያለው። ይሄ በጣም አስቸጋሪ ነው። የርህራሄ ስሜት የላቸውም። ርህራሄ የለሾች ናቸው። ለሌላው ስሜት ደንታ የላቸውም። ከሌላው ሰው መጠቀም ካለባቸው ምንም ወደኋላና ወለም ዘለም የለም ያደርጉታል። የእናንተ የክርስትና ህይወት የክርስቲያኖች መንፈሳዊ እድገት ከፈለገ ምንም አይሆንም። መንፈሳዊ እድገት ምንም ይህንን ቅዱሱን ወንጌል መስበክ ትቶ ወደ ሌላ መለወጥ ካለባቸው ያደርጉታል። ይሄ የቀርጤስ ሰዎች መልክ ነው፣ ግን ዛሬም በክርስትናው ዓለም ላይ የበቀለ ነው እንደ አዲስ። ያ ብቻ ግን አይደለም፣ በላተኞች ናቸው። በላተኞች። እነዚህም በላተኛ ማለት ሆድ አምላኩ፣ ለመብላት ምንም ነገር ያደርጋሉ። እንደ ክፉዎቹ አራዊት ታርጌታቸው መብላት ነው። መብላት ምናልባት እንጀራ ብቻ ላይሆን ይችላል። ክብረ ወንበራቸው፣ ተሰሚነታቸው፣ አንደኝነታቸው እንደተነካ ካሰቡ ምንም ያደርጋሉ። የሚኖሩት ለሆዳቸው ነው። የክርስትና ህይወት፣ የቅዱሳን እድገት፣ የአጥቢያ ምስክርነት ህይወት ለነሱ ምንም አይደለም። የጌታ የኢየሱስ የንጉሱ ክብር ለነሱ ምንም አይደለም። የሚመጣው ጌታ ሲመጣ የእረኞች አለቃ የሚሰጠው ክብር ለነሱ ምንም አይደለም። ብቻ ይብሉ፣ ለጥቅማቸው ሲሉ ምንም ነገር ያደርጋሉ። እኔ ይህንን በማጠናበት ጊዜ እንዴት ሾክድ እንደማደርግ ልነግራችሁ አልችልም። አንዳንድ ነገሮችን በቅርበት ስታዩ እንደዚህ አይነት ነገር እግዚአብሔር ከዚህ ያድነን። ቅዱሳን እግዚአብሔር ይርዳን። ማንም የቆመ ቢመስለው እንዳይወድቅ ምን ይበል? ሆድ አምላኮች ናቸው። ለዚህ ነው ጳውሎስ በፊልጵስዩስ ምዕራፍ 3 ቁጥር 19 ላይ ሆዳቸው አምላካቸው ነው፣ ክብራቸውም በነውራቸው ነው ይላቸዋል። የሚሰጡት ግን ልጥፍ አለ የለም? አለ። ልጥፍ እኮ አለ። ካባ እኮ አለ አለ እኮ የሚያለብሱት መንፈሳዊ ካባ እኮ አለ። እንመጣበታለን ወደ ኋላም ላይ። ግን የሚያለብሱት ካባ አለ። ለምንድን ነው ከሌን እንደዚህ ያደረከው ሲባል የሚሰጡት ታርጋ አለ፣ የሚሰጡት ልጥፍ አለ። በነገራችን ላይ ልንገራችሁ አንድ ነገር፣ እኛ እኮ የእግዚአብሔር ጠበቆች አይደለንም። በነገራችን ላይ የጌታ የኢየሱስ ጠበቆች እንደሆነን ይሰማችኋል። ጠበቆች እኮ አይደለንም። እኛ ምስክሮች ነን። የክርስቶስ ኢየሱስ ምስክር ነን። የእግዚአብሔር ምስክር ነን። እኛ ጠበቃ አይደለንም፣ ልንሆንም አንችልም። እሱ ለራሱ መሟገት ያቃተው ደካማ አምላክ አይደለም የምናመልከው፣ ኃያል አምላክ ነው የምናመልከው። እሱ ግን ብቻ አይደለም። ምንድናቸው? ስራ ፈቶች ናቸው። ስራ ፈት። አሁን እነዚህ ሰዎች ስራ አጥ አይደሉም። ይኸውላችሁ ስራ አጥ አይደሉም፣ ስራ ፈት ናቸው። ስራው እያለ መስራት አይፈልጉም ማለት ነው። ስራ የሌለው ሰው ለብዙ ነውር የተጋለጠ ነው። እንደምታውቁት ለሐሜቱም፣ ለሌብነቱም፣ ለአድማውም ቅርብ ነው። ታስታውሱ እንደሆነ በነ ጳውሎስ ላይ እዛ የሐዋርያት ሥራ ምዕራፍ 16 17 አካባቢ ሲነሱ እኮ ተሰሎንቄ ውስጥ ማነው ፊልጵስዩስ ከተማ ውስጥ ከስራ ፈቶች ብዙዎች ነው አይደል የሚለው አይደል? ከስራ ፈቶች ብዙዎች በቃ ለአድማ የተቀሰቀሱ ናቸው። በነገራችን ላይ አንድን ሰው አንተ ቀርጤስ
ብለህ ከሰደብከው ምን እያልከው ነው? ዘወትር ውሸተኛ ነህ፣ ክፉ አራዊት ነህ፣ በላተኛና ስረፈት ነህ። ያን የመንፈሳዊ ኮሌጅ ውስጥ ሆነን ሁለት እንትኖች ነበሩን። አንድን ሰው በጣም የሆነ ነገር መናገር ስንፈልግ የእግዚአብሔርን ቃል ማጥናት በጀመርንበት ጊዜ ቆሮንቶሳዊ ነው ካልክ ቆሮንቶሳዊ ማለት የኃጢአት ብፌ ነው ሰውየው ማለት ነው። አንተ ቀርጤስ ካልከው አንድን ሰው ደግሞ አንተ ቀርጤስ ነገር ነህ እንዴ፣ አንቺ ቀርጤስ ነገር ካልስ እነዚህ ሁሉ ነህ ማለት ነው። ለስድብ መጠቀም አይቻልም። እግረ መንገዴን ነው። ቀርጤሳዊ ማለት በቃ መቀርጠስ ሲባል ራሱ ቀርጤሳዊ መባል ራሱ የነዚህ ሁሉ ባህሪያት አንተ ላይ ይታዩብሃል እንደማለት ነው። እንዲህ አይነቱን ማህበረሰብ ነው ጌታ ይዋጀው። አዎ ወደ ጌታ ኢየሱስ መጥተዋል። ግን በነገራችን ላይ እነዚህ ሁሉ የቀሩ አይደሉም። እነዚህ ሁሉ ያሉም አይደሉም። ግን የከተማው ሰዎች ጠባይ ይሄንን ነው። ይሄንን ግን ይዘው ሞዲፋይ አድርገውት አንዳንዱን ክርስትና አስነስተው አስጠምቀውት መጥተዋል ይዘውት። ኋላ ላይ እንመጣበታለን። እነዚህ እኮ አለን የሚሉት እኮ ናቸው። የሃይማኖት መልክ አለን የሚሉት ናቸው። እንደ ዳኑ መስለው የተቀላቀሉ ፍጥረታውያን ሰዎችን ሽማግሌዎቹ እጅግ መለየት ይኖርባቸዋል። በቃ አሉ እንደነዚህ አይነት ፍጥረታዊ ሰዎች ናቸው። መጥተዋል፣ ክርስቲያንን ብለዋል። እዛ አዲሱ የክርስትናው ማህበረሰብ ውስጥ ተቀላቅለዋል። ግን ቢሆንም መለየት እጅጉን አስፈላጊ ነው። እነዚህን ምን ይለዋል ጳውሎስ? ስለዚህም ምክንያት ይህ ምስክር እውነተኛ ነው አለ። አንድ ስህተት የለበትም። ስለዚህም ምክንያት የአይሁድን ተረትና ከእውነት ፈቀቅ የሚሉትን ሰዎች ትእዛዝ ሳያዳምጡ በሃይማኖት ጤናማዎች እንዲሆኑ በብርቱ ውቀሳቸው። ይህ ምስክር እውነተኛ ነው። የራሳቸው ነቢይ የተናገረው ነገር ምንም ስህተት የለውም፣ ትክክል ነው። ይሁን እንጂ ግን ከእውነት ፈቀቅ የሚሉትን ሰዎች ትእዛዝ ሳያዳምጡ ከእውነት ፈቀቅ የሚሉትን ሰዎች ትእዛዝ ሳያዳምጡ ወይም እነሱን ሳይሰሙ ልብ በሉ በሃይማኖት ወይም በእምነት በክርስትና እውነት ጤናማዎች እንዲሆኑ በብርቱ ውቀሳቸው። አንተ ውቀስ፣ በብርቱ ተናገራቸው፣ ውቀሳቸው፣ ተናገራቸው ይለዋል። በብርቱ ማለት ድካም በሌለበት፣ መሰልቸት በሌለበት፣ መዛል በሌለበት ተናገራቸው። አንተ እነሱ በብርቱ ውቀሳቸው ይለዋል። በብርቱ መወቀስ አለባቸውና በብርቱ ውቀሳቸው፣ በብርቱ ተናገራቸው። የሃይማኖት ጤናማነት ማለት አጋንንታዊና ሰው ሰራሽ ሃይማኖትን እንዳይከተሉ፣ አጋንንታዊ የሆነ ትምህርትን እንትን እንዳይሉ ምከራቸው። የሃይማኖት ጤናማነት ማለት ወይም በሃይማኖት ጤናማዎች ማለት በእምነት በትክክለኛው እምነት ጤናማዎች እንዲሆኑ። ይሄ ጤናማ ማለት ፖይዝን ያልሆነ ወይ ይሄ ምንድነው ያልተመረዘ ጤናማዎች እንዲሆኑ በብርቱ ውቀሳቸው። ያልተመረዘ እምነት እንዲኖራቸው። የሃይማኖት ጤናማነት ወይም የእምነት ጤናማነት ምንድን ነው? በእግዚአብሔርና በልጁ በኢየሱስ ክርስቶስ ማመን ነው። በኢየሱስ ማመን ማለት እርሱ ማን እንደሆነና ምን እንደሰራ ማመን ማለት ነው። በትክክል በእነርሱ ጤናማ እንዲሆኑ ያልተበከለ ነገር እንዲኖራቸው መከላከል። ከተበከለ የክርስትና ትምህርት ራሳችንን እንድንጠብቅ እግዚአብሔር ይርዳል። ይሄ ከተበከለ ልክ ካልሆነ ጤናማ ካልሆነ እግዚአብሔር ከማይከብርበት አጋንንታዊ ከሆነ ልዩ ከተባለ ወንጌል ራሳችንን እንጠብቅ። ልንገራችሁ አንድ ነገር፣ ኢየሱስ ሊያድነን ነው የተወለደው። የሰው ችግር ገንዘብ አልነበረም። የሰው ችግር የዘላለም ሕይወት ነው። የሰው ችግር ትዳር አልነበረም። የሰው ችግር የዘላለም ሕይወት ነው። የሰው ችግር ፎቅ አልነበረም። የሰው ችግር የዘላለም ሕይወት ነው። ተወዳጆች ሆይ የሰው ችግር አውሮፓና አሜሪካን ሀገር መሄድ የቪዛ ኢሹ አልነበረም። የሰው ችግር የዘላለም ሕይወት ነው።
የሰው ችግር እርሻና ንግድ አልነበረም። የሰው ችግር የዘላለም ሕይወት ነው። ይኸውላችሁ የዘላለም ሕይወት ችግር ነበረበት የሰው ልጅ ኃጢአት። አያችሁ የእግዚአብሔር ልጅ የተገለጠው ኃጢአትን ምን ለማድረግ ነው? ለማጥፋት። እንቅፋት በእኛና በእግዚአብሔር መካከል እንቅፋት የነበረው የጠብ ግድግዳ የነበረው ኃጢአት ነው። እሱን ለመግለጥ ነው የእግዚአብሔር ልጅ የተወለደው። ያንን የጠብ ግድግዳ ለማፍረስ ነው። ሰላምን የምስራች ብሎ ለመስበክ ነው ክርስቶስ ኢየሱስ የተወለደው። ይሄ ጤናማ እውነት ነው። ከዚህ ውጪ አንቺ ካርድሽን ልጸልይልሽ፣ አንቺ የባንክ አካውንትሽን፣ እንደሱ አይነት ነገር የለም። እኔ ለዛ ይጸለይም እያልኩ አይደለም። የዳነው ግን የባንክ ቡካችንን ለማወፈር አይደለም ተወዳጆች። የዳነው የዘላለም ሕይወት ለማግኘት ነው። ስለዚህ ልክ ካልሆነ ጤናማ ካልሆነ የክርስትና ሕይወት ራስን በጣም ማራቅ ያስፈልጋል። መወቀስ ያለባቸው የሚለው ለዚህ ነው ጳውሎስ። ውቀሳቸው ያውም በብርቱ በድፍረት ማለት ነው። በብርቱ ውቀስ፣ በቆራጥነት ማለት ነው። ይሄ ልፍስፍሳቱን በብርቱ ውቀሳቸው፣ ቆራጥ ጽኑ አቋም ይዘህ ውቀሳቸው ነው የሚለው እና ከአይሁድ ተረት ለጆሮ ይጥማል። በቃ በጣም እኮ ደስ ያሰኛል። አይደለም እንዴ? ደስ ያሰኛል። ሰው ሰራሽ ትምህርት እኮ ደስ ያሰኛል፣ ፈገግ ያስብላል። አንዳንድ ተረት እኮ ሕፃናት በደንብ ይተኙበታል አይደል? ቆንጆ ነው። እሱ ግን የዘላለም ሕይወት አይሰጥም። የዘላለም ሕይወት አይሰጥም። ከእውነት ፈቀቅ ማለት የሐሰት ትምህርት ነው። አያችሁ፣ የሐሰት ትእዛዝ ነው። እሱን እንደሱ አታድርጉ ነው። ምንም አድርግ አልተባልንም። እመን ብቻ ነው። እመን ብቻ ነው። ዛሬም ተረትንና ከእውነት ፈቀቅ የሚሉትን በዘመናችን ያሉትን በርካታ ሰዎች መውቀስ ይገባናል። ለመዳን ምንም አድርጎ አልተባልንም። አንድ ነገር ብቻ ነው፣ እመኑ። እመኑ። በማን እንመን? በኢየሱስ ክርስቶስ። እርሱ ምን አድርጓል? የዘላለም ሕይወት ለኛ ለመስጠት በቀራንዮ መስቀል ላይ ኃጢአታችንን በእንጨት ላይ ተሸክሞታል። ስለ ኃጢአታችን የሞተው እኛን ስለ ማጽደቅ ከሙታን የተነሳው እሱ ነው። እሱም ያለን በእግዚአብሔር እመኑ በእኔም ደግሞ እመኑ ነው። የሚታመነው እሱ ነው። ምን አገባን? አንዳንድ ነገር እምነት እኮ አይደለም ይሄ። ድንጋይ ቆመ አደረገ ከሌ ምን አገባን? እኛ ምን አገባን? እሱ ምን አገባን? በእንትን ውስጥ ዋሻ አለ የት ያደርሳል? ምን አገባን? እኛ አንዳንድ ነገር ጤናማ አይደለም። በመጾምም ብዛት የሚገኝ በመስገድም ብዛት የሚገኝ የዘላለም ሕይወት የለም። የዘላለም ሕይወትም ደግሞ የሆነ ሰውዬ ፎቶ የተለጠፈበትን በቃ ውሃ በመጠጣትም አይደለም። የሱን ሶፍት በመብላትም አይደለም። ይሄ የጨለማ ዓለም ነው። ዘወትር ውሸተኞች፣ አራዊት በላተኞች፣ እነዚህ ክፎች ስራ ፈቶች የሚያመጡት ነው። ይሄ ስራ መፍታት የሚያመጣው አለ አይደለም። የዛ ላይ ምን ይለዋል? የባልቴቶች ተረት ይለዋል ጳውሎስ። የባልቴት ተረት አለ አይደለም። ቁጭ ሲሉ በቃ እንዝርታቸውን ምናምን የሚያወሩት አይነት ማለት ነው። ኖ ራስን ከዚህ ጠብቅ። እንዲሆኑ እንደዛ እንዳይሆኑ ውቀሳቸው፣ በብርቱ ውቀሳቸው። የራሳቸውን ወንጌል ያደራጁ አሉ። የጸጋውን ወንጌል ጥለው ልዩ ወንጌል የሰበሰቡ አሉ። ኖ ወገኖቼ ሆይ ለራሳቸው አገልጋይ ከሚያደርጓችሁ አገልጋዮች ራሳችሁን ጠብቁ። በራሳቸው ዙሪያ ከሚያከማቿችሁ አሁንም በክርስቶስ ኢየሱስ ነን ካልን በኋላ በሰዎች ዙሪያ እንዳንሆን እግዚአብሔር ይርዳል። እከሌን አትንካብኝ፣ እከሌን አትንካብኝ፣ እከሌን አትንካብኝ የሚሉ በጣም በርካታ ሰዎች ይገጥሙናል። እኛ የእከሌ ሳንሆን የማን ነን? የጌታ ነን። የሞተልን ጌታ ነን። አዎ በአንድ አጥቢያ ለማምለክ እንሰበሰባለን። በዛ አጥቢያት እንሰብሰብ እንጂ በስሙ ዙሪያ ነው የተሰበሰብነው። ያ ስሙ ደግሞ ክርስቶስ ኢየሱስ ይባላል። ስሙ ባለበት እሱ ስላለ እግዚአብሔር ይጠብቃል። እና ወገኖቼ ሆይ መስቀል ቅነሳውን ትተን መስቀላችንን እንድንሸከም ማለት ነው። ማለት ይሄ ጤናማ የሆነውን ወንጌል ትተን በቃ ትርፍ የሚገኝበትን
ኪስ የሚደልብበትን እሱን ደግሞ እንዳናደርግ እግዚአብሔር በሁሉ ይጠብቃል። ለዚህ ነው እንግዲህ በብርቱ ቀሳቸው በሃይማኖት ጤናማዎች እንዲሆኑ በቃ ትክክለኛውን ያን ንጹህን የጠራውን ምንጭ እሱን መስበክ። ክርስቶስ ኢየሱስ ከኃጢአት ምን ያደርጋል? ያድናል። የዘላለም ሕይወት ይሰጣል። ጌታ ኢየሱስ ምንድነው? ለዘላለም ጌታ ነው። ክብር ለጌታ ይሁን። በዚህ እውነት እንድንኖር ጌታ ይርዳን። በሚቀጥለው ሳምንት ቁጥር 15 እና ቁጥር 16 አይተን ምዕራፍ 1 የምንጨርስ ይሆናል። የጌታ የኢየሱስ ጸጋ በነገር ሁሉ ይብዛላችሁ። ክብር ምስጋናና ኃይል ሁሉን ለሚችል ጌታ ይሁን። ወገኖቼ ጌታ ስላስተማረን እንጸልይ። ጌታ ሆይ እናመሰግንሃለን፣ ከክፉ ስለጠበቅከን፣ አቤቱ የቃልን ፍቺ ስላበራህልን። ክብር ላንተ ይሁን። ሁሉ ሲሆን ለታላቅነት ምስጋና ይገባሃል። አቤቱ እናመሰግንሃለን። በኢየሱስ ያው ስም አሜን።